እናትና አባትህ ላንተ ትልቅ ጉድጓድ እየቆፈሩልህ ነው። ለምን ጉድጓድ ነው የምታወሪው? አንተ የእውነት የወለዱ ልጃቸው ነህ? ለምንድን ነው መናገር የምትፈልጊው ነገር በግልጽ ማትናገሪው? ቤተሰቦች ለአዲሱ እንግዳ ልጅ ይሄ ዳግም ለሚባለው ልጅ አክሲዮን ሊሰጡት እንደሆነ ሲያወሩ ሰምቻለሁ። የምን አክሲዮን ነው የሚሰጡት? እኔ ራሱ እኮ እስከ ዛሬ ድረስ ድርጅት ውስጥ ስሰራ አንድ እንኳን አክሲዮን የለኝም እኮ። ቆይ እናትና አባት ለምንድን ነው በዚህ ልክ ለሱ የሚጨነቁለት? አባት ግማሹን አክሲዮን ልስጠው ሲሉ ሰምቻለሁ። ምን? እንዴት ነው ጋሼ በትዳሩ ላይ ማቅጣ የወለደች ልጇ መሆኔን እያወቀ እንዴት ነው ስጦታ ለኔ ሊያዘጋጅ የሚችለው? ቆይ ምን አይነት እንቆቅልሽ ነው? እንደውም ይሄን ነገር ናሆምና የሚብሰሙ ጥሩ ነው። እስከ መቼ ድረስ ነው ሚስጥር አድርገን የምንቀመጠው? ቆይ ምንድነው እዚህ ቤት ነው የማላውቀው ሚስጥር አለ እንዴ? ምንም የለም ልጄ። የአምራንና የእህቱ ጉዳይ እስካሁን እያስጨነቃት ነው። እና አሁን እነ ናሆም እንዳይሰሙት እያለች ያለችው ነገር እሱን ነው? ጋሼ በእንደዚህ አይነት ሁኔታ ውስጥ ሆነ ጥዬ ባሌ ደስ ይለኝ ነበር። ዳግም ባለቀ ሰዓት እንደዚህ አይነት ነገር ማሰብ አስፈላጊ አይደለም። ይልቅ የምትሄዱበትን ጉዳይ በስርዓት ፈጽማችሁ ነው። አታስብ ጋሼ፣ ሁሉንም ነገር በሰላም ተወጥተን እንመለሳለን። ሁለቱም የወንድ ማበጠሪያ ነው። እሺ የትኛው ነው? ቆየ ዳግም፣ ወይኔ ዛሬ እንደውም ስህተት ከሚፈጠር ሁለቱንም ምናምን ወስጄ ባስመረመር ይሻለኛል። ኤርሚያስ አንቺን ናሆምን ደግሞ አምራን ለሁለት የዚህን ቤት ሀብት ለማጥመድ እየሞከሩ ነው እያልኩሽ ነው። አሁንስ ገባሽ? አልገባኝም። ምንም እያወራሽ ያለሽ ነገር አልገባኝምማ። ይኸውልሽ ኤሚ፣ ከዚህ ጨዋታ ራስሽን አውጪ። ምናልባት ያኔ ቀስ እያለ ይገባሽ ይሆናል። እንኳን ወደ ቀደመ ቤትሽ በሰላም መጣሽ ታንጉት። ወንዳተ ወደ ቄሽ በሰላም የምትመለሽበትን ጊዜ ስጠብቅ ነበር። የወንዳጥር ነገር ዳግምና ናሆም ላይ ሌላ ጣጣ ይዞባቸው ሳይመጣ አይቀርም ማለት ነው። ወንዳጥር ከአወራሩ እንደተረዳ ነው ከዚህ በፊት ኑሐሚንን ይፈልጋት ነበር ወይ ደግሞ ይወዳት ነበር። ኑሐሚን አያቷ ጋር በነበረችበት ጊዜ ማለት ነው። እሷ ደግሞ በመሃል ተሰማ መጥቶ ወደ ከተማ ወስዷት ነበርና ያኔ እሷ ወደ አዲስ አበባ ስትመጣ ምንም ነገር ማድረግ ሳይችል ቀርቶ ነው እሷ ከዛሬ ነገ ትመጣለች ብሎ ሲጠብቃት የነበረው ማለት ነው። አሁን ደግሞ ያቺ የሚጠብቃት ቀን ደርሳ ታንጉት ወይ ደግሞ እሱ በሚያውቃት ታንጉት ስም ኑሐሚን ስትመጣለት ደስ ብሎታል። ግን ደግሞ ከሁለት ወንዶች ጋር መምጣቷ እሱን ረብሾታል ማለት ነው። ያው ከዚህ በኋላ ከዳግምና ከናሆም ጋር ሌላ ጸብ ውስጥ መግባቱ አይቀርም ማለት ነው። እነሱ እዛ የመጡት ለስራ ጉዳይ ነው። ተገናኝተው ስለ ስራ ራሱ ሲያወሩ ወይ ደግሞ አብሮ ቁጭ ብሎ ራሱ ሲያወሩ ለምን ከነሱ ጋር ተቀመጥሽ፣ ለምን ከነሱ ጋር ሄድሽ ብሎ እነሱን መከራቸውን እንደሚያበዛው ግልጽ ነው ማለት ነው። ይሄንን ነገር እንዴት አድርጎ እንደሚያሳምኑት ባይታወቅም ከዚህ በኋላ እዛ መቆየት ለዳግምና ለናሆም ፈተና ነው የሚሆንባቸው ማለት ነው። ዳግም ያው በፊትም ሲጨናነቅ ነበር፣ አባቱ ስለጠፋ በጣም ጭንቀት ውስጥ ነበርና እዚህ ጋር ደግሞ ይሄ ወንዳጥር የተባለው ልጅ ለምን ከኑሐሚን ጋር ቆምክ፣ ለምን ከሷ ጋር አወራህ ብሎ መከራውንም እንደሚያበዛው ግልጽ ነው ማለት ነው። ምናልባትም ሊላቸው የሚችለው ከዚህ በኋላ እሷን እዛ አስቀርቶ እነሱን ደግሞ ቀጥ ብላችሁ ከዚህ ሂዱ ማለቱ አይቀርም ማለት ነው። ያው እሱ የሚፈልገው እሷን ስለሆነ ኑሐሚንም ማለት ነው። እሷ መታልኛለች፣ አሁን ደግሞ ወዴትም አትሄድም፣ እናንተ ደግሞ ቀጥ ብላችሁ ሂዱ ብሎ እነሱንም ስራቸውን እንደማያሰራቸው ግልጽ ነው ማለት ነው። ያው ከኑሐሚን ውጪ መጀመሪያ ላይ ራሱ ዳግምና ናሆም እዛ የመጡት በግድ ነው፣ መምጣት ይፈልጋሉ። ግን ደግሞ ሁለቱም አሁን ላይ የመምጣት ሙድ ላይ አይደሉም። ዳግም ያው የአባቱ ነገር በጣም እያስጨነቀው ነው። አባቱ እስካሁን የት እንዳለ አያውቅም። አባቱን በማፈላለግ ላይ ወይ ደግሞ እንደዚህ አይነት ጭንቀት ውስጥ እያለ ለስራ ብሎ ደግሞ ወደ ገጠር መምጣቱ ምንም ነገር ማድረግ ሳይችል ሲቀር ነው እዛ ጋር መጀመሪያ ለሌይኩን ቃል ስለገባለት ብቻ ወደዚህ የመጣው ማለት ነው። ናሆም ደግሞ እቤት ያለው ነገር እስካሁን አልተረጋጋም። በአምራንና በእናቱ መካከል የተፈጠረው ነገር ይሄንን ነገር ሳያረጋጋ ወይ ደግሞ ዳር ሳይዝ ወደዚህ መምጣቱ ለሱም ፈተና ነው ማለት ነው። አምራን ደግሞ ናሆም ኑሐሚን ባለችበት ወደ ገጠር መሄዱ እሷንም ረብሿታል። ያው ያለችው እሱ ከቤት ሲወጣ በቀን ውስጥ 10 ጊዜ ደውልልሃለሁ፣ 10ሩንም ጊዜ አንሳ፣ እናም ደግሞ ስልክ በምንም አይነት ሁኔታ ውስጥ ዝግ መሆን የለበትም ብላ ማስጠንቀቂያ ሰጥታው ነበር ከቤት ያወጣችውና ናሆም ደግሞ ወደ ገጠር ሲሄድ ኔትወርክ
ስልክ የለምና እዛ አካባቢ አሁን ደጋግማ ስልኩ ላይ ስትሞክር ስልኩ እየሰራላት አይደለም። ያ ማለት አምራን ካሁኑ እየተበሳጨች እያበደች ነው ማለት ነው። ያው እሷ ምናልባት ልትል የምትችለው ስልክህን አትዝጋ ብዬ ነበር፣ አውቀህ ነው ስልክህን የዘጋኸው፣ ኔትወርክ ያለበት ቦታ ለምን ፈልገህ አልደወልክልኝም በሚለው ናሆም ወደ ከተማ ሲመለስ መጨቃጨቃቸው አይቀርም ማለት ነው። ያው እነሱ አሁኑኑ ፕሮጀክቱን ትቶ ወደ ከተማ ወይ ደግሞ ወደ አዲስ አበባ መመለሳቸው እርግጥ እንደሆነ ያስታውቃል ማለት ነው። ይሄ ወንዳጥር የተባለው ልጅ ስራቸውን እንደማያሰራቸው ግልጽ ነው። ምናልባት እዛ አካባቢ ያሉ የጸጥታ አካላትን አናግሮ እነሱ ልጁን እንዲያስቆሙለት ካላደረጉ በስተቀር ይሄ ልጅ ከአሁኑኑ ስራቸውን የሚያሰራቸው አይነት አይደለም። ምናልባት መጀመሪያውኑም ኑሐሚን ወደዚህ ሲመጡ ሁለታችሁም ጥሩ ሙድ ላይ ስላልሆናችሁ ለምን ወደ ከተማ ወደ አዲስ አበባ ተመልሰን ተረጋግተን ሌላ ጊዜ አንመለስም ስትላችሁ ነበርና እዚህ ጋር ደግሞ ይሄ ልጅ ሲረብሻቸው መጀመሪያውኑ በትክክለኛ ሰዓት አይደለንም የመጣ ነው፣ ስለዚህ ተመልሰን ነገሮች እስኪረጋጉ እንጠብቅ ማለቱ አይቀርም ማለት ነው። ከአሁን በኋላ መሆን ያለበት በኑሐሚን ቦታ ሌላ ሰው ተተክቶ ኑሐሚን እዛው አዲስ አበባ ሆና እነሱ ዳግምና ናሆም እነሱ ጋር አንድ ሰው ተጨምሮ መጥቶ ይሄንን ነገር ቢሰሩ ይሻላል እንጂ ይሄ ልጅ አያሰራችሁም ማለት ነው። ኑሐሚን ያው ከነሱ ጋር የመጣችው ቦታውን ስለምታውቅ እሷም ያደገችው እዛ አካባቢ ስለሆነ ስራው ይቀላል በሚል ነበር እሷ ወደዚህ የመጣችው። እሷ ደግሞ መጀመሪያውኑም ወደዛ ስትሄድ በጣም ደስተኛ ሆናለች። ያደገችበት አካባቢ ነው። አያቷንም ለማግኘት ጓጉቷ ነበርና ደስተኛ ሆና መታለች ማለት ነው። ግን ደግሞ ገና አያቷን ሳታገኝ ይሄ ወንዳጥር የተባለው ልጅ ከፊት ለፊቷ ተገትሮ ፈተና እንደሆነባት እያሳያት ነው ማለት ነው። ሌላው ነገር ደግሞ ስለ ዳግም አባት ሞት ነው። ሌኩን አሁንም ጭንቀት ላይ ነው። ከቤት ወጥቶ ወደ ስራ እንደ በፊቱ ሊመለስ አልቻለም። እሱ ያው እዚህ ጋር ማድረግ ያለበት ከዚህ ጭንቀት የሚላቀቀው እጁን ለህግ አካላት ሰጥቶ ወንጀሉን ተናዞ ተገቢውን ቅጣት ቢቀበል ነበር። እሱ ደግሞ ይሄን ነገር እያደረገ አይደለም። አሁን ላይም ይሄን ነገር ደግሞ እንዳያደርግ ያደረገችው እዛ ጋር ዝናሽ ነች ማለት ነው። አንተ ከዚህ ቤት ከጎደልክ፣ ከዚህ ቤት ከወጣ ልጆቻችን ይበተናሉ በሚለው ነው በዚህ ንግግሯ ያሳመነችው። ለይኩንም ልጆቹ አንድ ቦታ ሳይደርሱ ትክክለኛ መስመር ሳይዙለት እሱ እስር ቤት ከገባ ጭራሹንም ይጠፋሉ በሚል ነው እዚህ ጋር ይሄንን የሰራውን ወንጀል ደብቆ የተቀመጠው ማለት ነው። ይሄ ነገር ግን የጊዜ ጉዳይ ነው እንጂ አንድ ቀን መጋለጡ አይቀርም፣ መውጣቱም አይቀርም ማለት ነው። ግን ደግሞ እሱ አሁን ላይ እያሰበ ያለው ዳግምን ለመካስ ነው። ዳግም ገጠር ሄዶ የገጠሩን ፕሮጀክት ቦታ አስይዞ ሲመለሱ ከዛም በኋላ ከድርጅቱ ውስጥ የሆነ የተወሰነ አክሲዮን እሰጠዋለሁ እያለ ነውና ይሄንን ነገር ደግሞ አምራን ሰምታ ነበር። ዝናሽና ለይኩን ቁጭ ብሎ ሳሎን ተቀምጦ ሲያወሩ በዚህ ነገር ራሱ ከካስኩት ከድርጅቱ ውስጥ እንደዚህ አይነት ነገር እሰጠዋለሁ የሚለውን ነገር ሲያወሩ ሰምታ ነበርና በእነሱና በናሆም መካከል ደግሞ ሌላ ጸብ ለመፍጠር ናሆምን ይሄንን ነገር ነግረዋለች። እዛ ጋር እንደውም ስትለው የነበረው አንተ ግን የነሱ ትክክለኛ ልጃቸው ነው ወይስ ምንድነው? እሱ ለምንድነው እሱ ለዳግም እንደዚህ አይነት ነገር የሚያደርጉት? ለምንስ ነው ለሱ በዚህ ልክ የሚጨነቁለት ብላ ናሆም ሌላ ጥርጣሬ ውስጡ እንዲፈጠር አድርጋለች ማለት ነው። በእርግጥ ናሆም እሷ እንደዚህ ስትል አላመናትም። አንተ ልጃቸው ነው ወይስ ልጃቸው አይደለህም የሚለውን ነገር ስታወራው አላመናትም። እንደውም እየሳቀባት ነበር። ግን ደግሞ እዚህ ጋር ለምንድነው እሱ ለዳግም የሆነ አክሲዮን የድርጅቱ የተወሰነ ሼር ለሱ የሚሰጡት የሚለውን ነገር ጭንቅላት ውስጥ የሆነ ነገር ፈጥራለታለች። ያው እሱም በጥርጣሬ አይኑ ነበር ከዛ ቤት የወጣው። በማግስቱ ጉዞ ስለነበራቸው እንጂ ቁጭ አድርጎ እናትና አባቱ ራሱ ሊያናገራቸው ነበር። ግን ደግሞ ለይኩን እዛ ጋር እሱ ቁጭ ብሎ ሊያወራቸው ሲፈልግ እዚህ ቤት ውስጥ የሆነ የተደበቀ ነገር አለ፣ እኔ የማላቀው ነገር አለ ብሎ ያንን ነገር ለማወቅ ሲፈልግ ለይኩን ደግሞ ምንም የተደበቀ ነገር የለም፣ አሁን ተነስና እረፍ፣ ነገ መንገደኛ ነህ ብሎ ነገሩን እዛ ጋር አደባብሶበት ነው ያለፈው እንጂ ዝናሽ መጀመሪያውንም ናሆም መጥቶ እነሱ ጋር ከመቀመጡ በፊት ይሄ ሚስጥር ለሁለቱም እንዲነገራቸው ትፈልግ ነበር። ኤሚም ትምጣና ናሆም መጥቶ ይሄ ነገር ይነገራቸው የሚለውን ነገር ያ ማለት ዳግም የነሱ ወንድም መሆኑን ማለት ነው። ያንን ነገር ለማድረግ ፈልጋ ነበር። ግን ደግሞ ለይኩን ያሰበው ይሄን ነገር ከሰሙ ቤተሰቡ ይበጠበጣል። የቤተሰቡን ሰላም መበጥበጥ ፈልገሽ ነው ወይስ ምንድነው? እሱ አንቺ መቼ ነው የዚህን ቤተሰብ ሰላም መበጥበጥ የምታቆሚ ብሎ እዛ ጋር ይሄን ነገር በጭራሽ እንደማይቀበል ለዝናሽ ነግሯት ነበር ማለት ነው። ኤሚ ደግሞ በራሷ መንገድ እየሄደች ነው። እዛ ጋር ዳግም የሷ ትክክለኛ ወንድም ነው ወይስ አይደለም የሚለውን ነገር በራሷ መንገድ ለማረጋገጥ እየሄደች ነው። ኤርሚያስ እዛ ጋር በመከራት መሰረት የዳግምን የጸጉር ዘለላ ይዛ ትሄዳለች። ከዛም በኋላ ዲኤንኤ ይመረመራል። ከዛን ወንድሟ መሆኑን ለማረጋገጥ ማለት ነው። ግን ደግሞ እቤት ገብታ የዳግምን ጸጉር ስትፈልግ ሁለት ማበጠሪያ ያገኘችው፣ አንዱ የናሆም ነው፣ አንዱ ደግሞ የዳግም ነው። እዚህ ጋር ደግሞ ምንም ማድረግ አትችልም። የትኛው የዳግም የትኛው የናሆም እንደሆነ ስለማታውቅ
ከሁለቱም ላይ ናሙና ወስዳን ሄደችው ማለት ነው። ሁለቱንም ታስመረምራለች። ከዛም በኋላ ሁለቱም ወንድሟ እንደሆነ መቼም ምርመራው እንደሚያሳያት ግልጽ ነው። ያ ማለት ዳግም የሷ ትክክለኛ ወንድም መሆኑን ትረዳለች ማለት ነው። ከዛም በኋላ ምን ልትል እንደምትችል ባይታወቅም ምናልባት ኤሚ ይሄንን ነገር ካረጋገጠች በኋላ እናቷ ላይ ልትቀየም ትችላለች ማለት ነው። ለምንድነው እሱ ይሄንን ነገር የደበቅሽኝ? ለምንድነው እሱ እኛን የዋሸሽን? መጀመሪያ እቤት ሲመጣ ለምንድነው እሱ ወንድማችን እንደሆነ ያልነገርሽን? በሚለው ያንን ነገር እናቷ ላይ መቀየሟ አይቀርም ማለት ነው። ግን ደግሞ ጥያቄ ፈጥሮባታል። ኤርሚያስ ያኔ የሆነ የጸጉሩን ናሙና ይዘሽ ነይና እኔ የማቀው ዶክተር አለ እሱን እናናገራለን ብሏት ነበርና ኤሚ ግን እዛ ጋር ጥያቄ ፈጥሮባት ነበር። ዳግም እኮ የናሆም ታናሽ ነው፣ እንዴት ነው የእናቴ ልጅ ሊሆን የሚችለው የሚለው ነገር ጥያቄ ፈጥሮባታል። ያ ማለት እሷ ናሆም ታላቃቸው ከሆነ በዚህ መሃል ደግሞ እናቴ ሌላ ሰው ጋር አትሄድም ከአባዬ ጋር ትዳር ውስጥ ስለሆነች የሚለውን ነገር ነው ያሰበችው። ግን ደግሞ ከዚህ በኋላ አሁን በዲኤንኤ ወንድሟ መሆኑን ካረጋገጠች ነገሮችን ትመራመራለች። እናም ደግሞ እንዴት ይሄ ነገር እንደተፈጠረ ራሱ እናቷን በግልጽ ንገሪኝ ማለቷ አይቀርም ማለት ነው። ሌላው ነገር ደግሞ ዳግም ላይ በጣም ጥያቄ የተፈጠረው ነገር ዝናሽ እዛ ጋር ለይኩን እኮ አንተ ልጄ መሆንህን አውቋል ብላ ስትነግረው እናም ደግሞ አስታካ የነገረችው ከገጠር ስትመለስ ለይኩን የሆነ ሰርፕራይዝ የሆነ ስጦታ አዘጋጅቶልሃል ስትለው እዛ ጋር ዳግም ጥያቄ ፈጥሮበታል ማለት ነው። እንዴት ነው እኔ ከሌላ ሰው የወለደችኝ ልጇ እንደሆነ ለይኩን አውቆ እናም ደግሞ በምን ምክንያት ነው ለኔ ስጦታ ሊሰጥ የሚችለው? እዚህ መሃል ያልገባኝ ወይ ደግሞ የተፈጠረ የሆነ ነገር አለ ብሎ በነገሮች በሁኔታዎች ግራ እንደተጋባ ከራሱ ጋር ሲያወራ ነበር ማለት ነው። ምናልባት ከጊዜ በኋላ የአባቱ መጥፋት ወይ ደግሞ የአባቱ መሞት በሆነ መንገድ ማወቁ አይቀርምና ያንን ነገር ካወቀ ለካ ያኔ እንደዚህ አድርጋችሁ ነበር፣ አባቴን የገደላችሁት በዚህ ምክንያት ነው። ለይኩንም ያኔ ዝም ያለው አባቴን ስለገደለው ነው፣ እኔ ልጅሽ መሆኔን አውቆ አርፎ የተቀመጠው ሲል ነበርና ለምን ከተባለ እሱ አሁን ላይ እያሰበ ያለው ለይኩን በዚህ ልክ አዝኖ በድብርት ተጠቅቶ ቤት ውስጥ እየተቀመጠ ያለው ዝናሽ የአምራንን ልጅ አስወረደች የሚለውን ነገር በዛ ነገር የተጎዳ መስሎታል ማለት ነው። ግን ደግሞ አሁን ላይ በዛ ነገር ብቻ እንዳልተጎዳና ሌላ ነገር እዚህ ጋር እሱ ያላወቀው የሆነ ሚስጥር እንዳለ ተጠራጥሯል ማለት ነው።